አንዳንድ ሰው እንዲህ ይላል ቃል አውጣ ሲል እሰማለሁና ቃል አውጣ፣ ቃል ተናገር ሲል እሰማለሁ። በነገራችን ላይ ቃል ተናገር የሚለው ቃል በጣም ቀላል አይደለም፣ በጣም ከባድ ቃል ነው። ምክንያቱም በቃል ነው ሰማይ የተመሰረተው፣ በቃል ነው ሁሉ ነገር የሆነው። ቃልም የእግዚአብሔር ቃል ነው። ወዳጆቼ፣ ወንድሞቼ ብዙውን ጊዜ ሰው ቃል ሲናገርባችሁ በጣም ልሰሙ ይገባል። ስንፍና ቃል አትሄድም አታልፍም የሚለው ቃል ከሆነ በኢየሱስ ክርስቶስም አልቀበለውም ልትሉ ይገባል። ግን መልካም ከሆነ አየር ላይ የነጠቃችሁ ልትቀበሉ ይገባል። ምክንያቱም ያመናችሁትን የሚወርሳችሁ በኢየሱስ ክርስቶስ። አመንኩ ተናገርኩ ተብሎ ተጽፏል። በኢየሱስ ክርስቶስ ቃል አውጣ ሲል መልካም ቃል ሲያወጣል ተቀበለው። ተባረክ ሲል አሜን ብለህ ተቀበለው በኢየሱስ ክርስቶስ። ሂድ ውረስ ሲል ጠላቶች በኢየሱስም ይገዙልህ ሲል በኢየሱስም ዘለ ተቀበል። ምክንያቱም የእግዚአብሔር ቃል ነው። በኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር ቃል ትልቅ ፓወር እንዳለው ይናገራል። የእግዚአብሔር ቃል ይላል የጸና ግንብ ነው ይልና ይኸውልህ ኃጢ አይደለም ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ስለዚህ ቃል አውጣ ሲል ቃል ሲናገር ቃል ላይ በጣም መጠንቀቅ አለባችሁ። ቃል የሆነ ሰው ቃል ሲናገር የድካም ቃል ሊናገር ይችላል፣ የብርታት ቃል ሊናገር ይችላል። የሽንፈት ቃል ወይም ደግሞ የሰነፍ የሚያደርግ ቃል ሊናገር ይችላል። ጎበዝ የሚያደርግ ደግሞ የሚያስጥስ የሚያስጠረምስ ቃል ሊናገር ይችላል። ቃል ሲናገር ግን ያንን ቃል በደንብ ሰምታችሁ ልትቀበሉ ይገባል። አንዳንዱ የስንፍና ንግግር ሲናገር ኖ አይሆንም፣ እኔ ለዚህ ዓላማ አልተፈጠርኩም በኢየሱስ ክርስቶስም። አንተ የወደክ ነህ ቢል አይደለሁም፣ እኔ ብርቱ ነኝ ጎበዝ ነኝ በኢየሱስ ክርስቶስ። አንተ ጨለማ ላይ ነህ ስል እኔ ብርሃን ነው የሚታየኝ በኢየሱስም ብላችሁ ልታፈርሱት ትችላላችሁ። ጌታ አምላክ ከአፋችሁ ቃል ጋር ነው። እግዚአብሔር አምላክ ከእናንተ ጋር ነው። ወዳጆቼ፣ ወንድሞቻችን እጅ በመጫንና ቃል በማውጣት ላይ ትልቅ ፓወር አለው መጽሐፍ ቅዱስ። ስለዚህ በደንብ አስጠንቅቆ ይናገራል። ስለ ቃል ብዙ ልንል እንችላለን። ስለ ቃል ብዙ ልናወራ እንችላለን። ሊያውም ለእግዚአብሔር ቃል ብዙዎች ትዝ ካላችሁ ብዙዎች ይደጋግሙታል። እዚህ አካባቢ በጨለማ ያሉት ሳምባዲ ወይም ደግሞ የሚስተር ኤክስን ስም እየጠሩ ይደጋግሙታል። ለምን መሰለህ? ሲደጋግሙት ቃል ነው የሚያወጡት። የስንፍና ቃል ሊሆን ይችላል፣ የብርታት ቃል ሊሆን ይችላል፣ ነገር ግን የእርግማን ቃል ሊሆን ይችላል። ይሄንን ደግሞ ማፍረስ የምትችሉት በዚህ በእግዚአብሔር ወንጌል ላይ ነው። ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ብሩካን የተባረካችሁ ናችሁ። ስለዚህ የእግዚአብሔርን ቃል የሚናገሯችሁን ተቀበሉ በኢየሱስ። ቃሉ ትልቅ ነገር ያደርጋል። ቃሉ ምድረ በዳውን ያለመልማል። ቃሉ የሞተውን ነገር በህይወት ያኖራል። እግዚአብሔር ለዘላለም ይባረክ። እግዚአብሔር አምላክ ለዘላለም ከፍ ይበል። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ በኢየሱስ ክርስቶስም። ተባረኩልኝ። የእግዚአብሔር ቃል ኃያል ነው።